ሞኖሪል ስቴት አየር ጤና አደባባይ በካሬ 77000 ብር 50% ከወለድ ነፃ የባንክ ብድር የተመቻቸለት በ4% ወይም ደግሞ በ8% ቅድመ ክፍያ ውል መዋዋል ይችላሉ። 25% እና ከዛ በላይ ለሚከፍሉ ከ5% እስከ 30% እውነተኛ ቅናሽ አቅርበናል። ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ቤቶን እየገነባን ነው። ያለቁና በግንባታ ላይ ያሉ ሱቆችን ከ23 ካሬ እስከ 200 ካሬ እርሶን ይጠብቃል። 3000 ካሬ ላይ አረንጓዴ ስፍራ ያለው 4 ሊፍት በእያንዳንዱ ህንፃ ላይ የሚገጠምለት የከርሰ ምድር ውሃ ይወጣለት ከዘመኑ የተዋደደ ዘመኑንም የቀደመ ሞኖሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። ዛሬ ሁለት በጣም አንገብጋቢ መረጃዎች አሉ። የመጀመሪያው እንግዲህ በዓለማችን በነገው ዕለት ወሳኝ የሆነ ነገር ይሰማል። ኦልሞስት ይሄ እንግዲህ በቀናቶች ውስጥ ሲጠበቅ የነበረ ቀጠሮ ነው። ይሄ ካልተሳካ እንግዲህ ዓለማት ላይ ያሉ ከፍተኛ የጦር መሳሪያዎች ዝግጁ የሚሆኑበት ቀን ነው። ኦልሞስት ሁሉ በጦር መሳሪያ በየቦታው ላይ አዘጋጅተው የተቀመጡ ሀገራት የሚፋጠጡበት ዓለማችንን ምናልባት ወደ ዲስትራክሽን ወደ ውድመት ይዟት ሊመጣ የሚችል ካሉንም ደግሞ ታላቅ መፍትሄ ሆኖ ሊመጣ የሚችል ነገር ሊከታተል የሚሆንበት ነገር ነው። ይህም በተመለከተ በዚህ ፕሮግራሜ ላይ አስደምጣቸዋለሁ። ከዛ ውጪ በጣም ታዋቂ የሆነው ብራንድም በተመለከተ ዓለም አቀፍ ብራንድ ነው። በኢትዮጵያ ውስጥም ጭምር በጣም ብዙ ምርቶች አሉ። እንግዲህ የኢትዮጵያም የሚመለከታቸው አካላት በዚህ ዙሪያ ላይ መግለጫ ያወጡበት ጉዳይ ነው እና ይሄ ዓለም አቀፍ ብራንድ ምርቱን እንዳትገዙ ቆይ የሚል ማስጠንቀቂያ የተሰጠበት ጉዳይ ምንድነው? ማንን ነው ከዚህ ጋር ተያይዞ በቀጥታ የሚመለከተው የሚለውን በእነዚህ ሁለቱ ሐሳቦች ዙሪያ ላይ ቆይታ አድርግላችኋለሁ። እንግዲህ በየጊዜው የሚከናወኑ ነገሮች ላይ የጠነቀቀ መረጃ እንዲኖራችሁ ሣድስ ሚዲያ ይሄንን ነገር ማሳሰብ ይወዳል። ስለዚህ በእነዚህ ጉዳዮች ላይ መጠነኛ ቆይታ ላድርግላችሁ። መምህርና ጋዜጠኛ ዐቢይ ይልማ ነኝ። እንግዲህ ክቡራትና ክቡራን ሣድስ ቤተሰቦቼ ይሄ ውጥረት በነገው ዕለት የሚጠበቀው ውጥረት የተከሰተው ያው ሰሞኑን እንደተከታተላችሁት በአሜሪካና በኢራን መካከል ነው። ስለዚህ ይሄ የጄኔቫ ንግግር ወይም ውይይት በነገው ዕለት ይጠበቃል። ይሄ የጄኔቫ የሚካሄደው የኒውክሌር ድርድር ያለ ስምምነት የሚጠናቀቅ ከሆነ እንግዲህ በአሜሪካና በኢራን መካከል ምን ሊከሰት ይችላል የሚለውን በተመለከተ በዚህ ፕሮግራሜ ላይ በደንብ አድርጌ አሳያችኋለሁ። እንግዲህ ሁኔታው ምንድነው፣ የተፈጠረው ነገር ምንድነው የሚለው ነገር መሰረት አድርጎ ማየት ያስፈልጋል። የዶናልድ ትራምፕ ማስጠንቀቂያን መሰረት ያደርጋል። እንደሚሰማ ነው ትላንትና በራሱ የካቲት 24 2026 ዓ.ም የዶናልድ ትራምፕ በሰጡት የመንግስት ሁኔታን በተመለከተ ወይም ስቴት ኦፍ ዘ ዩኒየን ንግግራቸው ላይ ኢራን የኒውክሌር መሳሪያ እንዲኖራት በፍጹም አንፈቅድም የሚለው ነገር በድጋሚ ያረጋገጡበትን ንግግር ትላንት ሰምተናል። ከዚህ ቀደም ብሎ እንግዲህ የ10 ቀን ገደብ ተሰጥቶ የነበረው ነገር አሁን መጠናቀቂያው ቀን ቀርቧል። ትራምፕ ኢራን ለኒውክሌር ስምምነት ዝግጁ መሆኗን የምታሳውቅበት የ10 ቀናት የጊዜ ገደብ ሰጥተው እንደነበረ ይታወቃል። ካልሆነ ግን ወታደራዊ እርምጃ ሊወሰድ እንደሚችል ጠቁመዋል። ከነዚህ ቀናት ቀደም ብሎ በነበረ ሁኔታ ይሄን በተመለከተ እንግዲህ የጦርነት ዝግጅት እየተደረገ ነው ወይስ ትራምፕ ዲስኩር ብቻ ነው እያደረገ ያለው የሚለውን በተመለከተ ከፍተኛ ውዝግቦች አሉ። ነገር ግን አሜሪካ ዩኤስኤስ ጋራልድ ኤር ፎርድ የተባለውን ግዙፍ የጦር መሳሪያ መጫኛ መርከቦችን ወደ መካከለኛው ምስራቅ እንደላከች ይታወቃል አሜሪካ። ይሄም ቀድሞ ከነበረው የዩኤስኤስ አብርሃም ሊንከን ጋር በመሆን የአሜሪካ ወታደራዊ ኃይልን በከፍተኛ ሁኔታ በአካባቢና በስፍራው ላይ እንደጨመረው ትመለከታላችሁ። ከዚህ ጋር ተያይዞ እንግዲህ የጄኔቫው ድርድር በነገው ዕለት የሚጠበቀው በኢራንና በአሜሪካ ተወካዮች የሚከናወን ነው ተብሎ ነው የሚጠበቀው። በጄኔቫ ይከናወናል። ስዊዘርላንድ ተገናኝተው ወሳኝ ውይይት እንደሚያደርጉም ይጠበቃል። ይሄ ካልተከናወነ ምንድነው የሚመጣው የሚለውን ነገር ማየት የግድ ይለናል። እሱን አሳያችኋለሁ። ከዛ ቀደም ብሎ ግን የሆርሙዝ ባህረ ሰላጤ መዘጋትን በተመለከተም መረጃዎች አሉ። ኢራን ወታደራዊ ልምምድ ለማድረግ በሚል ለጥቂት ሰዓታት ወሳኝ የሆነውን የሆርሙዝ ባህረ ሰላጤ ዘግታ እንደነበረ ይታወሳል።
ባለፈው ሳምንት እንግዲህ የአሜሪካ ጦር ከኢራን የተነሳና ወደ አሜሪካ መርከቦች የተቃረበች የነበረችን ድሮን መጥቶ የጣለበት የቅርብ ጊዜ ዜና ነው። በኢራን ውስጥ በኢኮኖሚ ውድቀት ምክንያት የተቀሰቀሰው ህዝባዊ ተቃውሞም አሁንም ቀጥሏል። ትራምፕ ለኢራን ህዝብ እርዳታ እየመጣ ነው በማለት የጦርነት ድግስ ወይም በጦርነት ኃይል የኢራኑን መሪ ወይም ፖለቲከኞች እናወርዳለን የሚል አይነት ማስጠንቀቂያ ያዘለ ንግግር ወይም ሐሳብ ነው ፎርዋርድ ያደረጉት። ይሄ ነገር ደግሞ በአካባቢ ባሉ ሀገራት እንደ ቀላል የሚታይ ነገር አይደለም። ይሄ በትራምፕ እና እስራኤል በኢራን ውስጥ ያሉ እንደዚህ የተቃውሞ ኃይሎችን በማበረታታት አይዟችሁ እኛ ከጎናችሁ ነው ያለነው በሚል ከ20 ሺህ በላይ ተቃዋሚዎችን እስካሁን ድረስ እንዲገደሉ አድርገዋል የሚል ከፍተኛ ወቀሳና ዘለፋ እየተከሰተ እንደሆነ ይታወቃል። ከዚህ ጋር ተያይዞ እንግዲህ አዳዲስ ማዕቀቦች ትራምፕ ከኢራን ጋር የንግድ ግንኙነት ባላቸው ሀገራት ላይ እስከ 25 በመቶ የሚሆን የታሪፍ ማዕቀብ የሚጥል ትዕዛዝ እንደፈረሙ በቅርቡ ይታወቃል። ኢራን የአሜሪካን ጥቃት ሊሰነዘር ይችላል በሚል ስጋት የአየር መከላከያ ስርዓቷን በእጅጉ ያጠነካከረችው መቆየቷ ሁሉ ተዘግቧል። እንደሚታወቀው በቅርቡ ማለትም ሰሞኑን ከትላንት በስቲያም ትላንትም እየተወሩ ካሉ ነገሮች መካከል አንዱ ኢራን ከቻይና በጣም አደገኛ ሚሳኤሎችን እንደገዛች ወይም ደግሞ ልትገዛ መፈራረቧን አሊያም ደግሞ መረከቧን የሚያሳዩ ወሬዎችና መረጃዎች የመጡ ነው። እነዚህ ጸረ መርከብ የሆኑ አደገኛ ሚሳኤሎች ናቸው። ስለዚህ በአሜሪካ በዙሪያዋ ላይ በኢራን ዙሪያዋ ላይ የሚሽከረከሩ ወይም በጦር መሳሪያ ትጥቅ ላይ ያሉ የአሜሪካ መርከቦች ላይ ታርጌት ሊያደርግ የሚችል ጥቃት ልትሰነዝርባቸው የሚችሉ መሳሪያዎችን ከቻይና ገዝታለች እየተባለ እየተነገረ ነው። ይሄም ደግሞ እንግዲህ አሜሪካ በከፍተኛ ሁኔታ የተቀረውም ዓለም ጭምር ለኢራን የጦር መሳሪያ ሽያጭም እንደማይቻል ከዛም ደግሞ መግዛት እንደማይቻል የተለያዩ ማዕቀቦች አሉ። እነዚህ ማዕቀቦች በጣሰ ሁኔታ ቻይና ሄን አድርጋለች የሚለው ነገር ትልቁን ኃይል እና የዜና ሽፋን እንዳገኘ እንረዳለን። ከዚህ ጋር ተያይዞ እንግዲህ ኢራን የአሜሪካንን ጫና ለመቋቋም ከሩሲያና ከቻይና የጦር መሳሪያ የፖለቲካ ድጋፍ ለማግኘት በእጅጉ ሰርታለች ተብሎ የተባለውን ነገር ይሄ የሚያጠነካክር እንደሚሆን እየተነገረ ነው ያለው። ከዚህ ጋር ተያይዞ እንግዲህ የቤሩት ኤምባሲ መዘጋትን በተመለከተ መረጃዎች ሰምተዋል። ውጥረቱ በመጨመሩ ምክንያት አሜሪካ በሊባኖስ ቤሩት የሚገኘው ኤምባሲዋን በከፊል መዝጋቷ ጭምር እየተነገረ ይገኛል። የቱርክ ስጋትም ከዚህ ጋር ተያይዞ እየተነገረ ነው። ቱርክ በአሜሪካና ኢራን መካከል ጦርነት ቢነሳ ሊከተል የሚችለውን ቀውስ እያጠናች መሆኑንም ግልጽ አድርገዋለች። እንደሚታወቀው የኢራን ኒውክሌር ጣቢያዎች ሁኔታ እንደ አውሮፓውያን ዘመን አቆጣጠር በሰኔ 2025 ዓ.ም በአሜሪካና በእስራኤል የተመቱት የኢራን ኒውክሌር ጣቢያዎች በድጋሚ እየተገነቡ መሆናቸውን ትራምፕ ግን እየከሰሱ ነው ያሉት። እነ ቱርክ እዛ ጋር እንደዛ አይነት ስጋት ይናገራሉ። ትራምፕ ደግሞ እነዚህ ተመልሰው እየተገነቡ ነው ያሉት ሙሉ ለሙሉ ተመተው ያለቁ የጦር መሳሪያ ማብላያ ተቋማት ናቸው በሚል ሙሉ ለሙሉ ተመተው አላለቁም በሚል እየተነገረ ያለው ነገር ጨምሯል። ከዚህ ጋር ተያይዞ እንግዲህ እንደ አውሮፓውያን ዘመን አቆጣጠር ከሴፕቴምበር 2025 ጀምሮ የተባበሩት መንግስታት ድርጅትም እንግዲህ የቀድሞ ማዕቀቦችን በኢራን ላይ በድጋሚ እንደጣለ ይታወቃል። ኢራን አሜሪካ መድረስ የሚችሉ ሚሳኤሎችን ያበለጸገች መሆኑን ትራምፕ በንግግራቸው ላይ እንደገለጹም ይታወቃል። ከዚህ ጋር ተያይዞ የእስራኤል ማስጠንቀቂያም ተሰምቷል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ኢራን የኒውክሌር መርሃ ግብሯን እንድታቆም ካልሆነ ግን ጥቃት እንደሚሰነዘር በቅርቡ ማሳወቃቸው ይታወቃል። ብሪታንያ፣ ፈረንሳይ፣ ጀርመን በኢራን ላይ የሚጣለው ማዕቀብ እንዲጠናከር የሚወተውቱ ናቸው። በውጥረቱ ምክንያት እንግዲህ የዓለም የነዳጅ ዋጋ ሊጨምር ይችላል የሚል ስጋት ገበያውንም ወጥሮት ይዞታል። እንደምታውቁት በርካታ ሀገራት ዜጎቻቸው በአስቸኳይ ከኢራን እንዲወጡ የሚያሳስቡበትም ነገሮች እየተሰሙ እንዳሉ እናውቃለን። በዚህ ጋር እንግዲህ የጄኔቫው ንግግር ነገ የሚከናወነው የካቲት 26 2026 የሚከናወነው አዲስ ዙር የኒውክሌር ድርድር እንደሚደረግ የሚጠበቀውን በተመለከተ የመጨረሻ እድል የሚባል ስያሜ እንድትሰጠው ሰምተናል እና ብዙዎች የጄኔቫው ንግግር ጦርነት ለማስቀረት የሚያስችል የመጨረሻው እድል አድርገው ይመለከቱታል። የኦማን ሚና እዚህ ውስጥ በተመለከተ ኦማን በአሜሪካንና በኢራን መካከል የሚደረገውን ቀጥተኛ ያልሆነውን ድርድር በማመቻቸት ላይ እንደምትገኝ
ቱርክም አቋሟን ቀደም ብሎ በገለጸችው በተጨማሪ በኢራን ላይ የሚደረጉ ታሪካዊ ጣልቃ ገብነትን እንደምትቃወም ሁለቱም ወገኖች በሰላም እንዲደራደሩ ጥሪ ማቅረቧ ተሰምቷል። የአውሮፓ ህብረት ግጭቱ ወደ ሰፊ ክልላዊ ጦርነት ሊያመራ ይችላል የሚል ከፍተኛ ስጋት እንዳለውም ይታወቃል። የኢራን የውጭ ጉዳይ ሚኒስትር መግለጫ አውጥተዋል። ከዚህ ጋር ተያይዞ ሚኒስትሩ አባስ አራግቺ ዲፕሎማሲ ቅድሚያ ከተሰጠው ስምምነት ላይ መድረስ ይቻላል የሚል ፍንጭ አሳይተው እንደነበረም ይታወቃል። እንግዲህ ፕሬዚዳንት ትራምፕ ኢራን ስምምነት ላይ ካደረሰች በጣም መጥፎ ነገሮች እንደሚከሰቱ ደጋግመው ማስጠንቀቃቸውም ይታወቃል። በኢራን ውስጥ በኢኮኖሚ ውድቀት ምክንያት የተቀሰቀሰው ህዝባዊ ተቃውሞ አሁንም ለመቀጠሉ እንደነዚህ አይነት ንግግሮች በከፍተኛ ሁኔታ ማየር ወይም እንደ ቤንዚን ሆነው የሚያገለግሉ ናቸው በሚል እየተነገሩ ነው የሚገኙት። እንግዲህ የኒውክሌር ፕሮግራሙን በተመለከተ አሜሪካ ኢራን የኒውክሌር መሳሪያ እንዳይኖራት በቋሚነት እንድታቆም ነው ትራምፕ የሚፈልገው። ኢራን ግን ይህንን ለመቀበል ፈቃደኛ አይደለችም። ተላላኪ ቡድኖች አሉ፣ ፕሮክሲስ አሉ፣ በኢራን የሚደገፉ እንደ ሂዝቦላ፣ ሁቲ ያሉ ቡድኖች አሜሪካ ጥቃት ካደረሰች ጣልቃ እንደሚገቡም ዝተዋል። እና ኢራን ያው የባህር ሰላጤው የሚጓዙ የነዳጅ ጫኝ መርከቦችን ለመያዝ ሙከራ ማድረጓም ጭምር ከሰሞኑ እንደተዘገበ ይታወቃል። ይህም በተመለከተ ኢራን ከአሜሪካ የአየር ጥቃት ለመከላከል የኒውክሌር ተቃውሞቿን ወደ መሬቱ ውስጥ ጠልቃ ለመገንባት እየሰራች እንዳለም ጭምር ይታወቃል። የኢራን ህዝብን በተመለከተ ኢራን ህዝብ እንግዲህ በ1980ዎቹ የኢራን ኢራቅ ጦርነት የከፋ ግጭት ሊፈጠር ይችላል በሚል ስጋት ላይ እንዳሉ ይታወቃል። ምክንያቱም በ1980ዎቹ የነበረው የኢራቅና ኢራን ጦርነት በጣም የከፋ ነው። አሁን ግን ከዛ የሚበልጥ ሊሆን ስለሚችል በሚል በከፍተኛ ስጋት ውስጥ ህዝቡ እንዳለም መረጃዎቹ ያሳያሉ። የትራምፕ አስተዳደር በኢራን ላይ ከፍተኛ ጫና ወይም ማክሲመም ፕሬሸር መፍጠር ፖሊሲውን ነው ይሄ እንደሚቀጥል የሚያሳይበት መንገድ በሚል እየታመነ ይገኛል። የድብቅ ንግግሮች አሉ። ጃሬድ ኩሽነር እና ስቲቭ ዊትኮፍ ከኢራን ጋር በድብቅ ድርድር ሲያደርጉ እንደቆዩም ጭምር እየተነገረ ይገኛል። እነዚህ ከፍተኛ የአሜሪካ ባለስልጣናት ነገር ግን ጉዳዩ የፍሬ ያፈራ እንደማይመስል ኢራን በጣም የጸና አቋም የምታሳይ ሀገር መሆኗን የሚያሳይ እንደሆነ ይሄ ጉዳይ ይነገርበታል። እንግዲህ ውድ ቤተሰቦቼ በነገው ዕለት የሚደረገው ድርድር ምናልባትም ጦርነትን ሊቀሰቅስ ይችላል የሚሉ ግምቶች በከፍተኛ ሁኔታ በጣም ማክሲመም የሆኑ ትንተናዎች የተሰጡበት ነው። የኢኮኖሚ ባለሙያዎች ግን እስከ መጋቢት ወር መጀመሪያ ወይም early ማርች ድረስ ስምምነት ካልተደረሰ የጦርነት ስጋቱ እውን ሊሆን የሚችልበት ጊዜ ያ ነው ብለው ይገምታሉ። ያ ከሆነም ካልሆነም እንግዲህ ዲስትራክሽን የሚመጣ ከሆነ ውድመት የሚመጣ ከሆነ በሚል ከፍተኛ ነገሮች ተያይዘው እየተነገሩ ነው ያሉት። ፕሬዚዳንት ትራምፕ ይሄ ድርድሩ ካልተሳካ መጥፎ ነገሮች እንደሚከሰቱ ማስጠንቀቂያ የሰጡት ምን ማለት ነው የሚለውን ጉዳይ በተመለከተ አሜሪካ በክልሉ በዛ አካባቢ ላይ ከፍተኛውን የአየርና የባህር ኃይል አሰባስባ ለጥቃት ዝግጁ መሆኗን የምትገልጽበት መንገድ ይሄንን ንግግር ይመጥናል እየተባለ ነው እየተነገረ ያለው። መጥፎ ነገሮች ይከሰታሉ ማለት ጦርነት እንደሆነ በግልጽ የሚያሳይ ነው ተብሎ ነው እየተነገረ ያለው። ድርድሩ ካልተሳካ አሜሪካ ወይም እስራኤል የኢራንን የኒውክሌር ማበልጸጊያ ጣቢያዎች እንደ ናታንዝ እና ፎርዶ ያሉ በቦምብ ሊደበድቡ ይችላሉ ተብሎ እየተነገረ ነው። አሜሪካ የኢራንን የነዳጅ ኤክስፖርት ወደ ዜሮ ለማውረድና ጠንካራ ኢኮኖሚ ማዕቀቦችን በመጣል የኢራን ኢኮኖሚ ሙሉ ለሙሉ ለማሽመድመድ የምትሰራበትም ቀጣዩ አካሄድ ሊሆን ይችላል ተብሎ እየተነገረ ነው። የሆርሙዝ ወሽመጥ መዘጋትን በተመለከተም ሌላ ስጋት አለ። ኢራን ለጥቃቱ ምላሽ ለመስጠት 20% የዓለም የነዳጅ ዘይት የሚያልፍበትን የሆርሙዝ ወሽመጥ ልትዘጋው ትችላለች። ይህም የዓለምን ንግድ ልታወክበት የምትችልበት መንገድ ነው ተብሎ ድርድሩ ካልተከሰተ ከሚጠበቁ ነገሮች መካከል አንዱ ይሄ ሆኖ ተቀምጧል። የነዳጅ ዋጋ መናርን በተመለከተም ሌላው የሚጠበቅ ውድመት ነው የሚሆነው። በፋርስ ባህረ ሰላጤ አካባቢ በሚፈጠር አለመረጋጋት ምክንያት የዓለም አቀፉ የነዳጅ ዋጋ በከፍተኛ ሁኔታ ሊጨምር ይችላል። ይሄ ብጥብጥ ከተነሳ ወይም ጦርነት ከተነሳ እሱ ብቻ አይደለም፣ ክልላዊ ጦርነት ሊስፋፋ ይችላል ተብሎም እየተነገረ ነው። ግጭቱ ከተቀሰቀሰ እንደ ሂዝቦላ፣ ሁቲ እና በኢራቅ ያሉ የኢራን ወዳጅ ታጣቂዎች በአሜሪካ የጦር ሰፈሮችና በእስራኤል ላይ ጥቃት በመሰንዘር ጦርነቱን መልሶ ባለፈው የቆመውን የነበረው ነገር ሊያስቀጥል የሚችልና በመላው መካከለኛ ምስራቅ ሊያስፋፋው የሚችል ጉዳይ ተያይዞ ሊከሰት ይችላል የሚል ስጋቶች ጨምረዋል።
ያ ብቻ አይደለም። የኒውክሌር ጦር መሳሪያ ሽቅድድምን በተመለከተም ምልክቶች አሉ። ኢራን የኒውክሌር ቦምብ ከሰራች ወደ ሳዑዲ ወደ ዛም አካባቢ ያሉ ጎረቤት ሀገራት ራሳቸውን ለመከላከል የኒውክሌር ጦር መሳሪያ ፍለጋ ውስጥ እንዲገቡ ያደርጋቸዋል። ይሄ ከሆነ ደግሞ ከነ ሳዑዲም ከነ ዩናይትድ አረብ ኤሚሬትስም አሜሪካዎቹና ምዕራባውያን ቀጥተኛ የሆነ ጠብ ውስጥ ሊያስገባቸው ስለሚችል እንደምንም ኢራንን የማስቆም ነገር በዓለም ላይ ሊነሳ የሚችል ሌላ የኒውክሌር ቦምቦችን ለመስራት የሚደረግ አካሄድ ላይ እገታ ለማድረግ የሚካሄድበት መንገድ እንደሆነ የሚያምኑ ብዙዎች ናቸው። ከዛም እንግዲህ ጦርነቱ ማለትም ይሄ ስምምነት የማይስማማ ወይም ትራምፕ እንደዛተው ጦርነት የሚቀሰቅስ ከሆነ ምናልባትም በኢራን ላይ የሚሰነዘር መጠነ ሰፊ ጥቃት ሊኖር ይችላል ተብሎ ይገመታል። ያም ደግሞ እንደ ሶሪያ እንደ ሊቢያ አይነት የእርስ በርስ ጦርነት ሰብአዊ ቀውስም አከታትሎ ሊመጣ የኢራንን መንግስት ሊያፈራርስ የሚችል ፕላን ነው እንዳላቸው እየተነገረ ያለው። ያ ነገር ደግሞ የሚሆን ከሆነ የኢራን ፖለቲከኞች አሜሪካንን ወይም በአካባቢ ላይ ያሉ እንደ እስራኤል ያሉ ጠላት ብለው የሚሏቸውን አካላት ሊያወድሙ ሊያጠፉ የሚችሉ የመጨረሻ የሚባሉ የጦር መሳሪያ አቅሞችን ሊለቁ ይችላሉ። አሜሪካ መድረስ የሚችሉ ሚሳኤሎችን ሁሉ ሊለቁ ይችላሉ። ምክንያቱም ተስፋ በመቁረጥ ውስጥ ያለ አገዛዝ የሚፈርስ ከሆነ ሊመጣ የሚችለው ውድመት ያ ነው ተብሎ እየተነገረ ይገኛል። ከዛ ውጪ እንግዲህ ያው የሚታወቅ ነው የስደተኞች ቀውስ፣ በጦርነት በኢኮኖሚ ውድቀት ምክንያት በሚሊዮኖች የሚቆጠሩ ኢራናውያን ብዙ መከራ ሊገጥማቸው የሚችል ነገር ሊከናወን ይችላል። እንግዲህ እነዚህና መሰል ጉዳዮች ሊጠበቁ የሚችሉ ነገሮች ናቸው። ግን ዓለማት ወደ ለየለት ነገር እንዳይገቡ መሰጋቱም ከዚህ አንጻር የሚታይ ነው። እንግዲህ ከዚህ ጋር ተያይዞ የሀገራት አቋም ምን ይመስላል በዚህ ዙሪያ ላይ የሚለው ነገር በተመለከተ ልንገራችሁና እቋጨዋለሁ። እስራኤል እንግዲህ የኢራንን የሚሳኤል ፕሮግራም በህልውናዋ ላይ ስጋት እንደሆነ በመጥቀስ የዲፕሎማሲው ሂደት ካልተሳካ ወታደራዊ እርምጃ እንደሚወሰድ በጽኑ የምትደግፍ ናት። ሳዑዲ አረቢያ በይፋዊ መግለጫዋ ሰላማዊ መፍትሄ ብትሻም የአገሪቱ መከላከያ ሚኒስትር ግን የኢራን ስርዓት እንዳይጠናከር ትራምፕ ወታደራዊ እርምጃ መውሰድ አለባቸው የሚል አቋም እንዳላቸውም ተዘግቧል። ብሪታንያ፣ ፈረንሳይ፣ ጀርመንን በተመለከተ ኢራን የኒውክሌር ስምምነቱን ጥሳለች በሚል የተባበሩት መንግስታት ድርጅት ማዕቀብ እንዲመለስ በማድረግ እንግዲህ የአሜሪካን ግፊት ያጠነካክራሉ ወይም ያጠነካክረዋል ተብሎ እየተነገረ ነው ያለው። ከዚህ ውጪ ሩሲያና ቻይናን በተመለከተ ማንኛውም ወታደራዊ እርምጃና ማዕቀብ በመቃወም ጉዳዩ በዲፕሎማሲ ብቻ እንዲፈታ ነው አቋማቸውን እየገለጹ ያሉት። ብሪታንያን በተመለከተ የአጠቃቀም ገደብ አላት። ጠቅላይ ሚኒስትሩ ኪር ስታርመር አሜሪካ በኢራን ላይ ለምታደርገው ጥቃት የብሪታንያ የጦር ሰፈሮችን እንደ ራፍ ፌርፎርድ ያሉትን እንዳትጠቀም መከልከላቸውም ተሰምቷል። ብሪታንያዎቹ የተባበሩት አረብ ኤሚሬትስ ግዛቷ ወይም የአየር ክልሏ ወታደራዊ ጥቃት ስምሪት እንዳይውል መከልከሏም ጭምር ተሰምቷል። ፓኪስታን፣ ኳታር፣ ቱርክ ማንኛውም የውጭ ጣልቃ ገብነትን በመቃወም ውይይቱ እንዲቀጥልና ቀጠናዊ ጦርነት እንዳይነሳ ጥሪ ማቅረባቸውም ተሰምቷል። ህንድ፣ ቪየትናም እና ኩባን በተመለከተ በቅርቡ ኢራን የሚያወግዘው የተባበሩት መንግስታት የውሳኔ ሀሳብ በመቃወም ከኢራን ጎን መቆማቸው ታይቷል ማለት ነው። በርካታ ሀገራት በዚህ ክፍፍል ውስጥ እንዳሉ እንመለከታለን። ነገር ግን በነገው ዕለት በጄኔቫ ይካሄዳል የተባለው ድርድር ሙሉ ለሙሉ ተስፋ የጣለበት ነው። ያ ካልሆነ የሚለው ነገር ቀጥሎ ማየት የሚያስችል ስለሆነ እነዚህ መረጃዎች አካፍያችኋለሁ። ወደ ቀጣዩ መረጃ ልውሰዳችሁ። ይሄ ታዋቂ ብራንድ ምርቱን እንዳትጠቀሙ ተብሎ ተከልክሏል። ማን ነው? በኢትዮጵያም ጭምር የተከለከለ ነው። ይሄ ጉዳይ በጣም በሚያሳዝን ደረጃ ልጆችን ሁሉ ሳይቀር በከፍተኛ ሁኔታ ታርጌት ያደረገ ነው። ምንድነው የሚለውን ነገር መጥቼ ላሳያችሁ። መምህርና ጋዜጠኛ ዐቢይ ይልማ። እንግዲህ ክቡራትና ክቡራን የሣድስ ቤተሰቦቼ በተለምዶ ሁላችሁም የምታውቁት ኔስሌ የሚል ምርት አለ። እንደምታውቁት ኔስሌ የሚለው የዚህ የህፃናት ፎርሙላ ነው። የህፃናቱ ፎርሙላ መልሳችሁ አምጡት፣ ይሄ ጉዳይ በውስጡ አደገኛ ቶክሲክ መርዛማ ኬሚካል ገብቶበታል የሚለው ነገር በዓለም ላይ እየተነገረ እንደቆየ ሰምታችኋል። የዛሬ አይደለም ከአንድ ወር በላይ እየተነገረ ነው። ኔስሌ የሚሉት ይሄ ብራንድን በተመለከተ በብዙ መልኩ የሚታወቁ ዝናዎች ያሉት ነው። በጣም ታዋቂ ብራንድ ነው። እንደምታውቁት ዓለም ላይ የፈረንሳይ ምርት ነው። በእጅጉ ብዙ የተከበረ ምርት እንደሆነ ይታወቃል። እንግዲህ ይሄ አሁን የተነሳበት ችግር ምንድነው የሚለውን በተመለከተ የኔስሌ ህፃናት ፎርሙላ ናን የሚባለው ስፔሻል ፕሮ ሃ 0
12 የሚባለው አለ ናን የሚባለው በዛ ውስጥ እንግዲህ ሴሩላይድ የተባለ መርዛማ ንጥረ ነገር ወይም ቶክሲን መገኘቱ ነው እየተነገረ ያለው። ተጽዕኖ የደረሰበት ምርት ናን ስፔሻል የሚባለው ነው። ናን ስፔሻል ፕሮ ይሄን በተመለከተ 800 ግራም ያለው ነው። ይሄ የህፃናት ፎርሙላ ነው። የተመረተበት ጊዜ የዚህ የተበከለው ምርት በስፔሲፊካሊ ሁሉንም ምርቶች አይደለም። በደንብ ሐኪም ቤት ስትሄዱ ወይም ፋርማሲ ስትጠይቁ የኔስሌን ይሄን ፕሮጀክት በተመለከተ ልጠይቁ ይችላላችሁ። የተመረተው የዚህ አሁን የታገደው የተበከለው ምርት ሰኔ 15 2025 የተመረተው ነው። 15ኛው ጁን 2025 የተመረተው ነው። የማለቂያ ጊዜ ወይም ኤክስፓየር ዴቱን በተመለከተ ይሄ ተበከለ ተብሎ አሁን መርዛማነት አለበት የተባለው ይሄ ብራንድ ምርቱ በውስጡ ያለው ይሄ ምርት ማለቂያ ጊዜው ታህሳስ 6 2019 ዓመተ ምህረት ወይም በእኛ በኢትዮጵያ ማለት ነው በፈረንጆቹ ዲሴምበር 15 2026 ዓመተ ምህረት ነው ማለቂያ ጊዜው። ማየት ይችላልላችሁ እዛ ላይ የተበከለው ባች ቁጥሩ 51660742 F3 የሚባለው ነው። እሱም ብቻ ነው ቼክ የምታረጉት ማለት ነው። ሁሉም የኔስሌ ሁሉም ምርቶች አይደሉም ይሄ የሆነባቸው። እንግዲህ ሴሪሊድ የሚባል መርዛማነት ያለው ነገር በውስጡ እንዳለበት ነው የተነገረው። የማስታወክ የማስቀመጥ ሆድ ቁርጠትን ያመጣል። በዚህ ውስጥ የተጠቁ በጣም ብዙ ሀገራት አሉ። ከ37 በላይ ሀገራት አሉ በአውሮፓ፣ በአፍሪካ፣ በእስያና በአሜሪካ። ከነሱ መካከል እንግዲህ በአፍሪካ ሀገራት በኢትዮጵያ፣ በደቡብ አፍሪካ፣ በግብጽ፣ በናሚቢያ፣ በስዋይትኒ ምርቱ ከገበያ እንዲወጣ እንደተደረገ ሰምተናል። የኢትዮጵያ መድኃኒት የምግብና መድኃኒት ቁጥጥር ባለስልጣን ኤኤፍዲኤም ጭምር ማለት ነው ጥር 8 2026 ዓ.ም ባወጣው መግለጫ ምርቱ በይፋ ባይመዘገብም በህገወጥ መንገድ ገበያ ላይ ሊገኝ ስለሚችል ጥንቃቄ እንዲደረግ ማሳሰቡን ጭምር ተነግሯል ማለት ነው። እንግዲህ የኔስሌ ምላሽን በተመለከተ ኔስሌ የችግሩ ምንጭ ከአንድ ጥሬ ዕቃ አቅራቢ ወይም ሰፕላየር የመጣ መሆኑን አምኖ ምርቱን በራሱ ጊዜ ወይም ቮለንተሪ ሪኮል እያደረገ መልሱን አሰብስቡልኝ እያለ እየተናገረ እንዳለ ሰምተናል። የታገዱ ሌሎች ምርቶች አሉ። ናን ብቻ ሳይሆን ኤስኤምኤ እና ቢኢቢኤ የሚባሉ ፎርሙላዎችም አይነቶችም ተካተውበታል በእግድ ውስጥ። የታካሚዎች ቁጥርን በተመለከተ ምንም እንኳን እስካሁን የሞተ ሰው ባይኖርም በዩኬ 36 ህፃናት በምርቱ መታመማቸው ተዘግበዋል። በኢትዮጵያ ያለውን ነገር ለማወቅ ለመፈለግ ጥረት አድርገን ነበረ። ነገር ግን ያገኘነው ብቸኛው ነገር ከኢትዮጵያ መንግስት ይሄ ነገር እንዲሰበሰብ ወይም ደግሞ እንዳትጠቀሙት የሚል መግለጫ በየፋርማሲ መበተኑን ግን ሰምተናል። እንግዲህ ኔስሌ የተበከለው ምርት ለገዙ ወላጆች ገንዘባቸው እንዲመለስም አስተዋውቋል። ይህ ሪኮል በኔስሌ ታሪክ ትልቁ የህፃናት ፎርሙላ መታገድ ወይም ሪኮል አንዱ ተደርጎ የሚታሰብ እንደሆነ ታያላችሁ ማለት ነው። ስለዚህ ይሄንን በተመለከተ በጣም ጥንቃቄ ልታደርጉ ይገባል። ኔስሌ እንደዚህ የታገዱ የተባሉት እነዚህ ምርቶች በተመለከተ ላወጣው ነገር ኪዩሪየስ ሆናችሁ ጆሮአችሁን ጣል አድርጋችሁ በኢትዮጵያም ከኢትዮጵያ ውጭም ባላችሁ ኢትዮጵያውያን ልጆቻችሁን ይሄንን ቀጥተኛ ይሄ አሁን ያልኳችሁን ምርት ብራንድ ስፔሲፊካሊ የተጠራው የትኛው ነው በሚል በደንብ ቼክ አድርጉ። በኢንተርኔት ላይም ቼክ ማድረግ ትችላላችሁ። በአንዳንድ መረጃዎች ላይ ማረጋገጥ ትችላላችሁ። ያንን አረጋግጣችሁ ልጆቻችሁ እንዳይጠቀሙት ልትከለክሉ እንደሚገባ ተነግሯል። ያንን መረጃ ላካፍላችሁ ብዬ ነው። በእርግጠኝነት ከዚህ መረጃ ብዙ እውቀት አግኝታችኋል። ክቡራትና ክቡራን የሣድስ ቤተሰቦቼ ቸር ያሰማን። እግዚአብሔር ኢትዮጵያንም ዓለማችንን የሚጠብቅልን። እውቀት ታላቁ እግዚአብሔርን ታከብራለች። ሞኖሪል ስቴት አየር ጤና አደባባይ በካሬ 77000 ብር 50% ከወለድ ነፃ የባንክ ብድር የተመቻቸለት በ4% ወይም ደግሞ በ8% ቅድመ ክፍያ ውል መዋዋል ይችላሉ። 25% እና ከዛ በላይ ለሚከፍሉ ከ5% እስከ 30% እውነተኛ ቅናሽ አቅርበናል። ከባለ 1 መኝታ እስከ ባለ 3 መኝታ አማራጮች ቤቶን እየገነባን ነው። ያለቁና በግንባታ ላይ ያሉ ሱቆችን ከ23 ካሬ እስከ 200 ካሬ እርሶን ይጠብቃል። 3000 ካሬ ላይ አረንጓዴ ስፍራ ያለው 4 ሊፍት በእያንዳንዱ ህንፃ ላይ የሚገጠምለት የከርሰ ምድር ውሃ ይወጣለት ከዘመኑ የተዋደደ ዘመኑንም የቀደመ ሞኖሪል ስቴት